ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምሰምታችኋል። ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ አቤት ጉዳይ እኔና ባልደረባዬ ጆራ ደምዚ ስቱዲዮ ተገኝተን በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንኳን ደህና መጣችሁ። እንግዲህ ከትግራይ አካባቢ ባለው ነገር ነው የምንጀምረው። በትግራይ እንደሚታወቀው በህወሓት ላይ ከፍተኛ የሆነ ተቃውሞ እየተሰማ ነው የሚገኘው። ዛሬም ከዛ ባለን መረጃ መሰረት ተቃውሞ እንደቀጠለ ነው ያለው ማለት ነው። እንግዲህ የተቃውሞ መነሻና ከዚህ በፊት ሰራዊት ውስጥ የነበሩ አመራሮችና ከፍተኛ ተሰሚነት ያላቸው ወጣቶች በጣም በሚገርም ሁኔታ አይነ ስውራን ሳይቀር በመደጋገፍ እንዲሁም ደግሞ እግራቸው የተቆረጠ እጅ የሌላቸው ወጣቶች በጋራ በመሆን አደባባይ ወጥተው ህወሓት ከዚህ በኋላ አብቅቶለታል፣ የሚመራው ሀገርም ሆነ ቡድን የለውም፣ ዲዲአር ይከበር፣ እንዲሁም ደግሞ የትግራይ ህዝብ ሞት ይበቃል የሚሉ መፈክሮችን ይዞ ወጥቷል። የትግራይን ህዝብ ካሁን በኋላ መነገጃ ማድረግ ይቆማል የሚሉ የተለያዩ መፈክሮች ከዛ አካባቢ እየተሰሙ ነው። በእርግጥ ይሄ ጉዳይ የተጀመረው በራያ አካባቢ ነበር። የራያ ማንነት ይከበር በሚል ነበረ። ከዛም አልፎ ተርፎ ነው እንግዲህ ወደ መቀሌ ጉዳዩ የዞረው ማለት ነው። እንግዲህ የህወሓት አመራሮች አንዳንድ ከዛ አካባቢ የሚወጡ መረጃዎች እንደሚያመለክቱት ከፍተኛ አመራሮቹ ወደ አንዳንድ ሀገር መሄዳቸው ይሰማል። ከዛም ውጪ እንግዲህ ህወሓት አሁንም ቢሆን የሃይማኖት አባቶችን ከሙስሊሙም ከክርስቲያኑም ይዞ እነዚህን የሰራዊቱን አባላት ተቃውሞ የሚያዘናጋበት መንገድ እየፈለገ ነው የሚገኘው። ግን ከዛ አካባቢ ከሚወጡ መረጃዎች በጣም የሚገርመው ህወሓት ፈቅዶ ወደ ትግራይ ያሰማራቸው የሻዕቢያ ወታደሮች መኖራቸውንና ለነሱ መታወቂያ አዘጋጅቶ የትግራይ መታወቂያ እየሰጠ ያለበት ሁኔታና በጋራ በመሆን ሰራዊቱንም መከላከያውንም ለመውጋት እየተሰናዳ እንዳለና በቻለው አጋጣሚ ደግሞ እንደነዚህ አይነት ነገሮችን እያሰማራ እንደሚገኝ ነው ከዛ አካባቢ ያለው መረጃ የሚያመለክተው። ከዛ ውጪ ይህ ሰልፍ በማን ይመራል ወይም ደግሞ ይህ ተቃውሞ በማን ይመራል ስንል የትግራይ የተፎካካሪ ፓርቲ በክልሉ የሚንቀሳቀሱ የተፎካካሪ ፓርቲ ነአራና ባይቶኖም ጨምሮ በዛ አካባቢ የሚንቀሳቀሱ የትግራይ ተፎካካሪ ፓርቲዎች ሁሉም የትግራይ ማህበረሰብ እንትኑን ይሄ ተቃውሞውን እንዲቀላቀል ተቀምጦ መሞት እንዲያበቃ ጥሪያቸውን እያስተላለፉ ነው የሚገኙት። እኛኮ ወያኔ እንዳልቀላቸው የሰሜን ጦርነት የሚባለው ከመጀመሩ በፊት ነው ስንነግራቸው የነበረው። ለትግራይ ህዝብም ይሄንኑ መልእክት ስናስተላልፍ ነበር። ወያኔዎች አልቆላቸዋል። ካሁን በኋላ የክልሉን ህዝብ ያንገላቱታል፣ ያመሰቃቅሉታል፣ ተስፋ ያሳጡታል፣ ክልሉን ያወድሙታል ብለን ስንነግራቸው ነበር። ያን ጊዜ ጦርነት አልተጀመረም። ምክንያቱም አላዳመጡንም። ያላዳመጡበት ምክንያት እኛ ትግሬ ስላልሆነ ነው እንጂ 5 ወይም 6 በጣት የሚቆጠሩ ኢትዮጵያውያን ሀገር ወዳዶች ቤተ መንግስት ገብተው በሺህ የሚቆጠሩ የወያኔን ጄኔራሎች ከአዲስ አበባ እየገረፉ አባረው መቀሌ ሲያጠራቅሟቸው ያን ጊዜ ነበረ የወደቁት እነኚህ ሰዎች። ጥይት አልተተኮሰባቸውም። እነሱ ተራራ ያንቀጠቀጠ ትውልድ ብለው ሲያወሩ የነበሩት በጣም የተዳከመና እርስ በራሱ እየተፍረከረከ የመጣውን የደርግ ስርዓት አግኝተው በዛ አጋጣሚ ተጠቅሞ ቤተ መንግስት ገቡ። ነገር ግን በጣት የሚቆጠሩ ሀገር ወዳዶች ያለ አንድ ጥይት ከ4 ኪሎና ከአዲስ አበባ አባሯቸው መቀሌ ገቡ ማለት ነውና ነገር ግን የትግራይ ህዝብ እዛ ገብተው የክልሉን ህዝብ አገቱት። ለህዝብ ሁሉ መልእክት ስናስተላልፍ ነበር። እናንተ ትግሬዎች ወንድሞቻችን ናችሁ፣
ከጠባቧ ትግራይ ሰፊዋ ኢትዮጵያ ትሻላቸዋለች። ስለዚህ እነኚህ ሰዎች ከራሳችሁ ላይ አሽቀንጥሩ፣ ከሌላው የኢትዮጵያ ሕዝብ ጋር እጣ ፋንታችሁ አንድ ነው፣ ወደ ኢትዮጵያ ተቀላቀሉ ብለን ስነግራቸው ነበር። በርካታ ሰዎች የመንግስት ሰዎችን ጨምሮ እንደዚህ አይነት መልእክት ሲያስተላልፉ ነበር። በጣም ዘግይተው ግን አሁን ተረዱት። በጣም ዘግይተው ቤታቸው ከፈረሰ በኋላ፣ መንገዳቸው ከፈረሰ በኋላ፣ ጎተራቸው ባዶ ከሆነ በኋላ፣ ትምህርት ቤቶቻቸው ከተቃጠሉ በኋላ፣ ሆስፒታሎቻቸው አመድ ከሆኑ በኋላ፣ ዩኒቨርሲቲዎቻቸው ኦልሞስት ጎስት ግቢ ከመሰሉ በኋላ 3 ነው 4 ትልልቅ ዩኒቨርሲቲዎች አሉ ትግራይ ውስጥ። ነገር ግን እንኳን ከሌላ ክልል ቀርቶ የዛ ከተማ ልጆች እዛ ዩኒቨርሲቲ ገብተው መማር አይፈልጉም። ምክንያቱም ኦልሞስት የተሸነፈ ወታደር ግቢ መስሏል። የተሸነፈ ወታደር በደርግ ጊዜ አንድ እኛ አካባቢ ሻዌ የሚባል የደርግ ወታደር ካምፕ ነበረ። በጣም ትልቅ ነው። እስከ 40 ሺህ ወታደሮችን ያሰለጥናል። ያ ካምፕ ደርግ እያለ በጣም ያምር ነበር። ውስጡ በፕላን ነው የተሰራው። የዛፎቹ አተካከል፣ የህንፃዎቹ ማማር፣ አዳራሾቹ በጣም ያምሩ ነበር። ልክ ደርግ ወድቆ በሳምንቱ አመድ መሰለ ማለት ነው። እና ትግራይ ውስጥ ያሉ ዩኒቨርሲቲዎች እንደዛ ነው የሆኑት። ይሄ ሁሉ እስኪሆን ሳይገባቸው ቀርቶ መጨረሻ ላይ ዛሬ ግን ገባቸው። በጣም ዘግይቶ ነው የገባቸው። አፋጣኝ እርምጃ ካልወሰዱ ህዝቡ እነኚህ አሁን የአካል ጉዳተኞቹ በጦርነት ላይ የተጎዱት የአካል ጉዳተኞች እና የበታች ያሉ ወደውም ሆነ በግድ ወደውም ሆነ በግድ ወይም ተሳስተውም የወያኔ አባል የሆኑት አፋጣኝ እርምጃ ወስደው እነኚህን በጣም በእድሜ የገፉ የጃጁ ማሰብ ያቃታቸው ያሉበት ቦታ የተሸነከሩ የቀድሞ የህወሓት ታጋዮችን ካላስወገዷቸው በስተቀር ከፍተኛ ዋጋ ይከፍላሉ። ምክንያቱም እየሄዱበት ያለው መንገድ አደገኛ ነው። እንደ ካሁን በፊቱ አይደለም። ካሁን በኋላ አክቹአሊ የሚኖረው እዛ አካባቢ የሚኖረው ጦርነት አሁን በሰልፍ አየነው። ነገ ጠመንጃ የሚማዘዙት እርስ በራሳቸው ነው። ይህንን ሁኔታ ለማጋጋልና እሳት ለመለኮስ ሻዕቢያ የሚባል ጎረቤት አላቸው። እነኚህ ሰዎች ደግሞ ህዝቡን ኢግኖር አድርገው የትግራይ ህዝብን በህልውና ጦርነቱ ጊዜ ሲዘርፍ የነበረ የጭካኔ ተግባር በትግራይ ህዝብ ላይ ሲፈጽም የነበረውን ከሻዕቢያ ጋር ተስማምተው ዳግም ህዝቡን ለከፋ እኔ የሚያስፈራኝ ዘላለም ላይነሳ ወያኔዎች ለዘላለም ላይነሱ የትግራይን ህዝብ ይዘውት ወደ ገደል እየሄዱ ነው። በአፋጣኝ ህዝቡ ይሄንን አውቆ ከፌዴራል መንግስት ጎን ቆሞ የትግራይ ህዝብ ከፌዴራል መንግስት ጎን ቆሞ በእነኚህ ጣት በሚቆጠሩ የወያኔ አዛውንቶች ላይ እርምጃ መውሰድ አለበት። ካልሆነ በስተቀር ምንም እንኳን የፌዴራል መንግስቱም ሆነ ሌላው የኢትዮጵያ ህዝብ ለነሱ ቢያዝንላቸውም እነሱ በራቸውን ከፍተው የሰጧቸው ሻዕቢያዎች ያጠፏቸዋል። ይህንን ነው እያየን ያለ ነው። እየተደረገ ያለው ተቋሙ በጣም የተመሰቃቀለ ነው። አሁን አንዳንዱ የሻዕቢያ ሰዎች በቀጥታ በዚህ በተቃውሞ ሰልፉ ውስጥ ተሳትፈው እያቀጣጠሉት ነው ወደ ተለየ አቅጣጫ ለመውሰድ። በሌላ በኩል ደግሞ ተቃዋሚ ፓርቲዎች እዛ የክልሉ ፓርቲዎች ወደ ራሳቸው ለመውሰድ ከፍተኛውን እንቅስቃሴ እያደረጉ ነው። በሌላ በኩል ደግሞ ወያኔዎችም እዛ ያሉት ማለት ነው የወያኔ ተረፍራፊዎች ብንላቸው ይሻላል። እነሱም ወደ ራሳቸው አላማ ለመውሰድ የራሳቸውን ስራ ይሰራሉ። በሌላ በኩል ደግሞ ጀነራሎች አሉ። የቲዲኤፍ የሚባለው የነሱ ሰዎች ናቸው። ባህላዊ ጀነራል ያሏቸው ምናልባት ማንበብና መጻፍ የማይችሉ ጀነራሎች፣ መሀይም ጀነራሎች እነሱም ህዝቡን ወይም ይሄ እየተቃወማቸው ያለው ወጣት ወደ ሌላ አቅጣጫ ሊወስዱ እየሰሩ ነው። በሌላ በኩል ደግሞ የክልሉ ጊዜያዊ መንግስት ፕሬዝዳንትና የጊዜያዊ መንግስቱ ካቢኔ ለራሱ እንዲመቸው አድርጎ
እየሰራበት ነው ማለት ነው። ኦብቪየስሊ ይሰራበታል። ስለዚህ ምንድነው የሚሆነው? ትግራይ ውስጥ ያለው ነገር የተመሰቃቀለ ነው የሚሆነው። ለማጣላትም ለማስታረቅም በጣም አስቸጋሪ የሆነ ነገር ነው የሚሆነው እና ይሄንን ደግሞ የምናየው እዛው ትግራይ ውስጥ ነው። እዛው ድንበር ተሻግሮ አንድም ቦታ አደጋ ማድረስ መጉዳትም ሆነ መጥቀም የማይችል አቅም ነው ትግራይ ውስጥ እየተፈጠረ ያለው። በአሁኑ ጊዜ ትግራይ ውስጥ እያየን ያለነው ነገር ምንድነው? ድንበር ተሻግሮ ከትግራይ ውጪ በሌላው ክልል ውስጥ ተሻግሮ ምንም አይነት ኔጌቲቭም ሆነ ፖዚቲቭ ተጽዕኖ መፍጠር የማይችል ነገር ነው ያለው። ያ ማለት እዛ ውስጥ ህዝቡ በጣም እየተጎሳቆለ ነው። የበለጠ ደግሞ ሊጎሳቆል ነው የሚሄደውና ይሄ እንግዲህ ነው ለድሉን ለራሱ ለክልሉ ህዝብ መተው ነው። ያው እንግዲህ ከፍርሃት ተላቆ በዚህ ደረጃ ራሱ ድምጹን ማሰማት መቻሉ እጅግ በጣም በርግጥ የሚደነቅ ነው። ምክንያቱም ህወሓት ለረጅም ዓመታት በኢትዮጵያ ህዝብ ላይ ብቻ ሳይሆን በትግራይ ህዝብ ላይ የሰራው ፕሮፓጋንዳ ቀላል አይደለም። ትግራውያን በጥርጣሬ አይን እንዲታዩ እንዲሁም ደግሞ ህወሓት ብቸኛ የትግራይ ህዝብ አማራጭ እንደሆነ አድርጎ ያሳየበት መንገድ ከፍተኛ ነበረ። ለዚህም ነበረ እንግዲህ ወጣቱ ሳይፈልግ በግዱ በዛ ጦርነት የተሳተፈው። ህዝቡን አማራጭ አሳጥተውት ያለነሱ በስተቀር ምንም እንዳይታየው በማድረግ በትርክት ህዝቡን በጣም አታለውታል። እኔ የትግራይ ህዝብ ያሳዝነኛል። በመላው ኢትዮጵያ ውስጥ ተንሰራፍቶ እንደፈለገ ሰርቶ መኖር የሚችል ነው። የኢትዮጵያ የትም ቦታ ቢኬድ የኢትዮጵያ የሁሉም ክልል ህዝብ ለትግራይ ህዝብ ትልቅ ፍቅር ነው ያለው። እንደራሳቸው ነው የሚኖሩትም። እነሱም በጣም ጥሩ ሰዎች ናቸው፣ መጥፎ ሰዎች አይደሉም። አንድ ክልል ሲሄዱ ለየት የሚያደርገው የትግራይ ህዝብ ምንድነው? ለምሳሌ ቤንሻንጉል ሄደው የሚሰሩ ከሆነ ቶታሊ ኑሯቸው ከቤንሻንጉል ሰዎች ጋር ነው የሚሆነው። ኦሮሚያ ውስጥ መጥተው የሚሰሩ በየቦታው በኦሮሚያ ውስጥ ባሉ ትልልቅ ከተሞች ውስጥ ሆቴል አላቸው፣ ሪዞርት ምናምን ብዙ ቢዝነስ አላቸው። ሎው ፕሮፋይል ሆኖ ነው የሚኖሩት። ድሮ ስልጣን ላይ የነሱ ሰዎች በነበሩ ጊዜ ሌላ ነገር ሊሆን ይችላል። አሁን ግን እያየን ያለ ነው ምንድነው? ሎው ፕሮፋይል ሆኖ ካለው ሎካል ገቨርንመንት ጋር ተስማምተው የሚጠብቅባቸውን ግዴታ እየተወጣ እየኖረ ያለ ህዝብ ነው የትግራይ ህዝብ። አዲስ አበባ ውስጥ ያሉ ባለሀብቶች አንዳንዶቹ ዘርፎም ያገኙት ነው በህገወጥ መንገድ በርካታ ሪል ስቴቶችን አሁን እናውቃለን። ኦልሞስት ህዝብ አፈናቅለው የአካባቢውን ነዋሪ አፈናቅለው ህንፃዎችን ሰርተው እዚህ ጋር ባድሜ ሰፈር የሚባል አለ ወደ ሲኤምሲ ስቴጅ ትልልቅ ህንፃዎች እዚህ ቦሌ አንዳንድ የምናያቸው መንገድ ላይ አስፋልት ላይ የተሰራ ህንፃ አለ። መንገድ ዘግተው ይህንን ሁሉ መንግስት ቶሎሬት አድርጎ ችሏቸው ሀገራቸው ነው ብሎ ያለውን ስህተት አርሞ እንዲቀጥሉ ተደርጓል። እነሱም ይሄን አውቀው አሁን አዲስ አበባ ውስጥ ያሉ ባለሀብቶች የትግራይ ባለሀብቶች ለመንግስት አስቸጋሪ አይደሉም፣ ጥሩ ናቸው ማለት ይቻላል። ውስጡን የሚሰሩ ሰዎችን ቢኖሩ በአጠቃላይ ግን ህግ አክብረው ከሎካል መንግስት ጋር ተስማምተው እየኖሩ ያሉ ናቸው። እዛም ያሉት የትግራይ ተወላጆች እንደዛ ናቸው። እነኚህ በጣም በጣት የሚቆጠሩ አንዳንዴ 5 ወይ 6 ይሆናሉ ነው የሚባለው የቀሩት እነኚህ የወያኔ ሰዎች። እኛ እኮ የሚያናግረን የትግራይ ህዝብ የኛ ህዝብ ነው ብለን ስለምናምን ነው። እነሱ ግን የኛ አይደላችሁም ሲሉን ነበረ ድሮ። አሁንም እንደዛ አይነት አመለካከት ያሳያሉ እዛ ያሉት። ይሄ ህዝብ የሰላም አየር ሊተነፍስ ይገባል። በደርግ ጊዜ 17 ዓመት ጦርነት ውስጥ ነበረ። 27 ዓመት ስልጣን ላይ ሆነው የክልሉን ህዝብ የትግራይን ህዝብ አንተ ልዩ ነህ ብለው ነግረውት ከኢትዮጵያ ከሌላው የተቀረው ኢትዮጵያ ህዝብ ጋር ሆድና ጀርባ አድርገውት ነበር። አሁን ደግሞ መቀሌ ሄደው ተሰብስበው ራሱ ህዝቡን አግተውት ቅድም እንዳልኩሽ ክልሉን አውድመውታል። ኦልሞስት ህዝቡን ወደ 16 17ኛው ክፍለ ዘመን እየመለሱት ነው ያለው። ስለዚህ እንግዲህ ያው ለህዝቡ ነው ምንቶ ቢሆንም የኢትዮጵያ ህዝብም ኃላፊነት አለበት፣ መንግስት ኃላፊነት አለበት።
እዛ አካባቢ ዳግም ሌላ የጥይት ድምፅ እንዳይሰማ ያ ከሆነ እነኚህ ሰዎች ተጋሩ የሚሉትን ህዝባቸውን ይዘውት ገደል ይገባሉ። ይሄ ህዝብ ደግሞ ሌላው የኢትዮጵያ ህዝብ አይኑ ያየ የትግራይ ህዝብ ከዚህ የከፋ ችግር ውስጥ ሊገባ አይገባም። ልክ ነው። ሌላው እንግዲህ ያለን መረጃ ምንድነው? ያው ከመንግስት በተደጋጋሚ ለሰላም በሩ ክፍት እንደሆነ ያሳየበትን ሁኔታ ሁላችንም የምናስታውሰው ነው። ከዚህ ጋር ተያይዞ ከፋኖም ከሸኔም እንዲሁም ደግሞ ያው ከህወሓት ጋርም ሰላም ለመፍጠር በርካታ ነገሮችን አድርጓል። ነገር ግን ያው ከፋኖ ጋር በተደጋጋሚ ለሰላም የተቀመጠው መንግስት አንዳንድ ጊዜ ከፍተኛ የሆነ ችግሮችን ሲፈጥሩ ይስተዋላል። በተለይም በአማራ ክልል ላይ በአሁኑ ሰዓት ትምህርት ቤቶች ያልተከፈቱበት ሁኔታ አለ። በመስጊድ ውስጥ የሚፈጠር በቤተ ክርስቲያን ውስጥ የሚፈጠር በሃይማኖት አባቶች ላይ የሚፈጠሩ ችግሮች ቀላል አይደሉም። በተማሪዎች ላይ ችግሮችን ይፈጥራል፣ ይገድላል። ፋኖ ዝርፊያው በርካታ ባንኮች እንደተዘረፉ የምናስታውሰው ነው። ነገር ግን በዛ አካባቢ ላይ ትልቅ ኦፕሬሽን ነበረ። በባለፈው ከትናንት ወዲያም ያለፈው ሳምንት ማለት ነው ከፍተኛ የሆነ ኪሳራ እንደገጠመው ከመከላከያ ሰራዊት ያገኘነው መረጃ እንዲሁም ደግሞ በዛ አካባቢ ከክልሉ ያገኘነው መረጃ ያመላክታል። ሌላው የፋኖ ትልቁ የፕሮፓጋንዳ መሰረቱ ምንድነው ስንል ሚዲያ ነው። በተለይ በዲያስፖራ አካባቢ የሚንቀሳቀሱ ዩቲዩበሮች የፋኖን ድምጽ በደንብ ለማስተጋባት ይሞክራሉ። የሌለውን ፋኖ እስከ መትረየስ ታንክ ሰርቷል እስከ ማለት ድረስ በማውራት ያው ህዝብን ሲያታልሉ ማለትም ህዝቡ ቢያቅም ለማታለል የሚሄዱበት ርቀትና የውሸታቸው ርቀት በጣም የሚያስገርም ነው። ከዚህ ጋር በተያያዘ ኢትዮ 360 ዋናው የፋኖ ድምጽ ራሱ በራሱ ተከፋፍሎ የስም መጠፋፋት ሁኔታዎች ላይ ነው በአሁን ሰዓት የሚገኙት። እርስ በርስ እንደ ፋኖ የጎጃም ፋኖ የወሎ ፋኖ ተባብለው አልተታኮሱም እንጂ በሚዲያ ወጥተው ያው መበታተናቸውን እየነገሩን ነው የሚገኙት ማለት ነው። ፋኖ ትልቅ የሆነ ኪሳራ ነው የገጠመው። በጣም ጥቂት ናቸው በአሁን ሰዓት የቀሩት። የተወሰኑት ደግሞ ከመንግስት ጋር ድርድር ለመቀመጥ እንደው ከፋኖ ጋር ድርድር መንግስት የሚቀመጠው በዛ አካባቢ ምናልባትም አንድ ነፍስ መጥፋት የለባትም፣ አንድ ሰው መሞት የለበትም፣ 10 ተማሪ ትምህርት ቤት መሄድ አለበት በሚል ካልሆነ በስተቀር ከፋኖ ጋር የኢትዮጵያ መንግስት ተቀምጦ ለመደራደር ምንም የሚፈቅድለት መሰረት የለውም። ነገር ግን ያው ለሰላም ባለው ሆደ ሰፊነት በተለይ የክልሉ አመራር ከፍተኛ የሆነ መስዋዕትነትን ነው እየከፈለ የሚገኘው። አሁንም ባለፈው ሳምንት በእማይ ወረዳ አስተዳደሩ ተገድለዋል በፋኖ ማለት ነው። ስለዚህ የአማራ ክልል አመራሮችን አለማድነቅ አይቻልም። በጣም በከፍተኛ መስዋዕትነት ህዝባቸውን እያገለገሉ ያሉበት ሁኔታ ነው የሚገኘው። ፋኖና ሸኔ የሚባሉት አሁን መንግስት ኃላፊነቱን ለመወጣት ከሱ የሚጠበቀውን ማድረግ ስላለበት ነው በየጊዜው የሰላም ጥሪ የሚያደርገው። ከኦልሞስት ላለፉት 6-7 ዓመታት በግልጽም በሚስጥርም የሰላም ጥሪ ሲያደርግ ነበር ለፋኖም ሆነ ለሸኔ። ነገር ግን በግልጽ የሚታወቀው እነኚህ ሰዎች በሰላም መወያየት ቀርቶ ተወያይቶ እንግዲህ ለሰላም ስትቀመጪ ሰጥቶ መቀበል አለ። መንግስትም የሚሰጠው ይኖራል፣ እነሱም የሚሰጡት የሚቀበሉት ይኖራል ማለት ነው። እንኳን በሰጥቶ መቀበል ፋኖም ሆነ ሸኔ እንኳን በሰጥቶ መቀበል ድርድር ጥያቄያቸው ሙሉ በሙሉ ቢመለስ እንኳን ወደ ሰላም አይመለሱም። ምክንያቱም አጀንዳው የነሱ አይደለም። አሁን ለምሳሌ መሮ የሚባለው ሰውዬ ወይም የፋኖ ብዙ ናቸው፣ እስኪ እንደው አንድ ናቸው ብለን ዘመነ ካሴን እንውሰድ። መሮ አሁን ከመንግስት ጋር ጥያቄያቸው ሁሉ ተመልሶ ቢገቡ ሌላ መሮ ነው እዛ ጋር የሚፈልቀው። ምክንያቱም አጀንዳው ሌላ ቦታ ነው ያለው።
ዘመነ ካሴ ከመንግስት ጋር ተደራድሮ ቢገባ እስክንድር ነጋ አይገባም። እስክንድር ነጋ ወይም ምሬ ወዳጆ የዘመነ ካሴን ከመንግስት ጋር ተስማምቶ ወይም ጥያቄው ሙሉ በሙሉ ተመልሶለት የዘመነ ካሴን መግባት እንደ ድል ነው የሚቆጥሩት እነሱ። ምክንያቱም አንድ ሰው ቀነሰልን ነው የሚሉት። አራቱም ቢገቡ ሌላ ያንን ቦታ የሚተካ ሰው ነው የሚመጣው። ምክንያቱም አጀንዳው ሌላ ቦታ ነው ያለው። በሚሊዮን የሚቆጠር የሚሰጣቸው ብር አለ፣ የሚሰጣቸው የተሟላ ትጥቅ አለ፣ አልባሳት አለ፣ ሌሎች በርካታ ጥቅማ ጥቅም አላቸው እነኚህ ሰዎች። የአጀንዳው ባለቤት እስካልተመታ ድረስ እነኚህ ኦሮሚያና አማራ ክልል ያሉ ታጣቂዎች አይጠፉም። እንኳን በሰላም ድርድር ቀርቶ ሙሉ በሙሉ ጥያቄያቸው ቢመለስላቸው፣ ያ ብቻ አይደለም፣ ስልጣን እንኳን ቢሰጣቸው፣ ጠቅላይ ሚኒስትር እንኳን ቢሆኑ የፋኖና የሸኔው ጦርነት አይቀርም። ምክንያቱም አጀንዳው ሌላ ጋር ነው ያለው። ኢትዮጵያ ውስጥ ሸማቂዎችን የማደራጀት ስራ ቢቀር ኖሮ ወያኔ ወደ ስልጣን ሲመጣ ይቀር ነበር። ኤርትራ ሻዕቢያና ወያኔን ተንከባክበው ቤተ መንግስት ያስገቧቸው ሱዳንና ግብጽ ናቸው። ልክ እነሱ ቤተ መንግስት ገብተው መንግስታቸውን ሲመሰርቱ ኦነግንና ግንቦት ሰባትን ማሰልጠን ጀመሩ። እነኛ ምንጩ እስካልተመታ ድረስ አይቻልም፣ አይቆምም። ምንጩ ማን ነው? በዋናነት ግብጽ ነው። ከዛ በመቀጠል ኤርትራ ነው። በሰላም በዲፕሎማሲም ሆነ በጦርነት እነኚህ ሰዎች እንዲረጋጋላቸው ካልተደረጉ በስተቀር ይሄ ነገር ይቀጥላል። አሁን ለዚህ የኢትዮጵያ መንግስት አንድ ድል አስመዝግቧል። የህዳሴ ግድቡ ተሰርቶ ተጠናቋል። ትልቅ መደራደሪያ ነው። ትልቅ ፖይንት ነው ህዳሴ ግድቡ። ግብጾችን አፋቸውን ማስያዝ ይቻላል። የጊዜ ጉዳይ ነው። ምናልባት ይሄ የባህር በሩ የአሰብ ጉዳይ በአንድም ሆነ በሌላ መልኩ መስመር ከያዘ እነኚህ በሙሉ ያከትምላቸዋል። እኛ ማነጣጠር ያለብን የኢትዮጵያ ህዝብ ማወቅ ያለበት በእኔ አስተሳሰብ ዋናው ምንጭ ግንዱ ከማን ጊዜ አሁን ግብጽ ከ1950ዎቹ ጀምሮ ነው ሰዎችን ስታዘጋጅ የነበረው። በ1950 ዋና የኦነግ መስራቾች የኦሮሞ የነጻነት ትግል የሚባለው መስራቾችና ወሳኝ ታጋዮች በተለይ በምስራቅና በደቡብ ምስራቅ እንደ ሁሴን ሱራና ሙሊስ አባገዳ የሚባሉት ኢጂፕት ሀገር ነው ሰልጥነው የመጡት። ዩኒቨርሲቲ አስገብተው አስተምረው አሰልጥኗቸው። እንግዲህ ምን ይታሰባል? ሰው ዩኒቨርሲቲ ገብቶ የመጀመሪያ ዲግሪ ወስደው ሁለተኛ ዲግሪ ሰጥቷቸው በማዕረግ አስመርቀው የሚጠበቀው ምንድነው? ፕሮፌሽናል የሆነ ስራ መያዝ ነው አይደል? እነሱን ያደረጓቸው ጠመንጃ አሸክመው ነው ወደዚህ የላኳቸው ማለት ነው። ስለዚህ ይሄ ነገር አይቀርም። እዛ ጋር ያለው ነገር መመታት አለበት። አሁን ይህንን ምንጩን ለማድረግ እየተሰራ ያለው ስራ ወደ ድል ኢትዮጵያን እየወሰዳት ይመስለኛል። እኔ በኔ በኩል ሳይሆን አሁን የግብጾች ሁኔታ ከሞላ ጎደል እየቀነሰ እየመጣ ነው። ተስፋ እያጡ ነው ያሉት። እነሱ እኮ እነኚህን ሰዎች አሁን ኦነግ ሸኔንም ፋኖንም እነሱን ስልጣን ላይ ለማውጣት ብዙም አያስቸግራቸውም። ጉዳያቸው አይደለም። ስልጣን ላይ ከወጡ ጥሩ ነው። የነሱን ፍላጎት የሚያሟሉ ከሆነ የተወሰነ ጊዜ አብረው ይቀጥላሉ። ፍላጎታቸውን የማያሟሉ ከሆነ ልክ ወያኔ ላይ እንዳደረጉት ኤርትራ ላይ ሌላ ተቃዋሚ ድርጅት ይሰበስባሉ። እነሱን ለስልጣን ማብቃት እንትናቸው አይደለም። ኢትዮጵያን መረበሽ ብቻ ነው ዋናው ፍላጎታቸው። ዋናው ይህን ነገር እንደው መንግስቱ ኃይለማርያምም እንግዲህ ያኔ በልጅነት እንሰማ ነበረ ሻዕቢያና ወያኔን አሁን የፔትሮ ዶላር ምናምን የአረብ ተላላኪ እውነት ነው።
ምንም ጥርጥር የለውም ያን ጊዜ። ሌላው ይቅርና ኢህአፓ እና ከዛ ጋር የተያዙት በሙሉ ኢህአፓዎች ለምንድን ነው ኤርትራ ሄዱት? እንግዲህ ሀገራዊ አንድነትን ሲያቀነቅን የነበረ የፖለቲካ ፓርቲ ከኢህአፓ በፊት ኤርትራ ከኢትዮጵያ እንድትገነጠል የተቀበለ የፖለቲካ ፓርቲ የለም። ከፍተኛ የሆነ አብሮ የመስራት ጊዜ ነበራቸው ኢህአፓና ሻዕቢያ። በሌላ በኩል ደግሞ ከሶማሊያ ጋር አሁን ሶማሊያ ኢትዮጵያን ስትወር ከፍተኛ እርዳታ ሲደረግላቸው የነበረው ከግብጾች ነው። በዚህ አድባሪ ጊዜ ነገሮች እዛ ድረስ ይርቃሉ። እንምታ ከተባለ የዚህ ሀገር ህዝብ 120 ሚሊዮን ህዝብ አለ። ቢያንስ 70 ሚሊዮን ወጣት አለ እዚህ ሀገር። ብዙ ሀብት አለ መሬት ውስጥ፣ አየር ላይም ብዙ ሀብት አለ። ይሄን ነገር ለአንዴና ለመጨረሻ መዘጋት አለበት ከተባለ ማነጣጠር ያለብን እነኚህ የችግሩ ምንጭ የሆኑት ሻዕቢያና ግብጽ ላይ ነው። ምንም ማለት አይደለም። አሁን ሰው ግብጽ በጣም አሁን ሀያል ይመስላል። ልክ እንደ ወያኔ ነው። ሰው መሸወድ የለበትም። ወያኔ 27 ዓመት ኢትዮጵያን ሲገዛ እንደው የሚነካ አይመስልም ነበር። ታንኩም ባንኩም ምኑም በእጃቸው ነው ምናምን ተብሎ በቃ በፕሮፓጋንዳ ሰው ደንዝዞ አይነክ የሆነው ነበር። የ97 ምርጫ ተባለ። ከዛ ሁሉ ግርግር በኋላ ወያኔ ሰርቫይቭ አድርጎ ቀጠለ። ድምጻችን ይሰማ ተብሎ በመላ ሀገሪቷ ያለው በሚሊዮን የሚቆጠር ሙስሊም ተቃውሞ ወጣ። ሰርቫይቭ አደረገ። በርካታ እንትኖችን ሰርቫይቭ አደረገ። እነኚህ ሰዎች አይቻሉም ብሎ ህዝብ ቁጭ አለ። ነገር ግን በጣም የተወሰኑ ብልህ ሰዎች፣ ብልጥ የሆኑ ሰዎች ያለ ጠመንጃ አሰናበቱት ማለት ነው። ሻዕቢያም ይሄው ነው። ኢጅፕቶችም ይሄው ናቸው። ባለፈው ጠቅላይ ሚኒስትሩ የኢትዮጵያ ሰው የኢትዮጵያ የዚህ ሀገር ዜጋ እንደ ኢትዮጵያዊ የፈለግነውን ነገር መብታችን የሆነውን የሌላውን መብት ሳነካ ሰላማችንን መብታችንን መጠቀም እንችላለን ማድረግ እንችላለን ብሎ ሰው ማመን አለበት። እንደ አንዳንድ ዲያስፖራዎች አሁን ላለፉት የደርግ ሰዎችን ጨምሮ አንዳንድ ፖለቲከኛ ነን የሚሉ የኢትዮጵያን አሁን የአሰብን ጥያቄ አስመልክቶ ተንቦቅቦቋል። በርካታ ፈሪ የነበሩ ሰዎች ናቸው ኢትዮጵያን ሲያስተዳድሩ የነበሩት። የኢትዮጵያ መንግስት አሁን የኢትዮጵያ ሕዝብ የአሰብን ጉዳይ ኦልሞስት ቅድሚያ ሰጥቶት እየተንቀሳቀሰ ነው ያለው። በሀሳብ ደረጃ ሁሉ ቦታ የሚወራው እሱ ነው። ቡና በሚጠጣበት ሰው ታክሲ ውስጥ ምን ሆኗል? አሁን ውይይቱ የሀሳብ ጉዳይ ሆኗል። ህዝቡ በቁጭት ነው። ህዝባዊ አጀንዳ ሆኗል። በቁጭት ነው። ነገር ግን አንዳንድ በጣም ፈሪ የሆኑ ፖለቲከኞች ደግሞ ዲያስፖራ ውስጥ አሉ። አሜሪካን ሀገር ምናምን አንዳንድ የፖለቲካ ድርጅት አባል ነበሩ፣ አመራር ነበሩ። ይሄ ጥያቄ በመነሳቱ ኤርትራን ይፈሯታል። ነገር ግን የኢትዮጵያን ህዝብ ደግሞ ይንቃሉ። ህዝቡ የሚችል አይመስላቸውም። መንግስትንም መንግስት የሚችል አይመስላቸውም። የኤርትራ መንግስት ስማርት ነው። የኤርትራ መንግስት ጀግና ነው። የኤርትራ መንግስት ሁሉም ፈጣሪ ነው። እንደዛ አይነት ነገር አድርገው ሊነግሩን ይፈልጋሉ። አይደለም። የኢትዮጵያ መንግስት ነው ጀግና። የኢትዮጵያ ህዝብ ነው ጀግና። የኢትዮጵያ አጀንዳ ነው ጀግና። አሁን ይሄ እንትን አይደለም፣ ግፍ ጩቡ ይባላል። ጩቡ ወይም ግፍ አይደለም የታሰበው። የኢትዮጵያ ህዝብ የኢትዮጵያ መንግስት አሰብን አስመልክቶ ያነሳው ጥያቄ ጀስቲስ ነው፣ ሀቅ ነው፣ ይገባዋል እንጂ የሌላ ለመውሰድ ያደረገው ነገር አይደለም። ከዚህ አኳያ የሚያዩ አንዳንድ ፈሪ ፖለቲከኛ ነን ሲሉ የነበሩ እኛም ስንከተላቸው የነበር እንደዚህ አይነት ሰዎች ብቅ ብቅ ብለው ስንሰማቸው ነገር ግን ያፍሩበታል ብዬ አስባለሁ። አንዳንድ ጊዜ በጣም የሚያሳፍረው ነገር የኤርትራን ህዝብ ቁጥር ወጣቱ ስንት አለ እንኳን ብለው የማይረዱ ሰዎች ውይይት በመታደርግበት ጊዜ ኤርትራ እኮ ያላትን መዋለ ንዋይ እንዳለ የምታፈሰው
ወታደሩ ላይ ስለሆነ ሄዶ የቀይ ባህርን እንደው በጦርነት መሞከር ታሳቢ አይሆንም፣ ቀላል አይሆንም፣ እንደምናስበው አይደለም። ምንም እንኳን 5 ሚሊዮን 6 ሚሊዮን ቢሆኑም ብሎ የሚጀምርልክ አለ። አንዳንድ ጊዜ ይሄ ከምንድነው አንደኛ ከኢትዮጵያ በጣም በመራቅ ኢትዮጵያ ያላትን ነገር ባለመረዳት፣ ሁለተኛ የመከላከያ ሰራዊቱን በስም ወይም ደግሞ በወያኔ ጊዜ ታውቃለክ የመከላከያ ሰራዊቱ የነበረበት መከፋፈል፣ ይሄ የኢትዮጵያዊነት ስሜት ማጣት፣ በዘረኝነት ውጥረት ውስጥ መግባቶች ነበሩ። ያንን ነው የሚያውቁት። ዛሬ ከሪፎርሙ በኋላ የኢትዮጵያ መከላከያ ሰራዊት ያለበትን አቋም የታጠቀውን መሳሪያ ትንሽ እንኳን ለመጎብኘት አንዳንድ ጊዜ ትርኢቶች አሉ እዚህ ሀገር ላይ። እሱን ምንድነው የሚያደርጉት እነዚሁ ሚዲያዎች ከውጭ ያመጣ ነው የሌላ ሰራዊት ነው የሚያሳዩት። ኢትዮጵያ ትችላለች ብሎ ያምኑ። ኢትዮጵያ ራሳቸውን ይንቃሉ። ለራሳቸው የሚሰጡት ግምት ትንሽ ነው። ኢትዮጵያንን ትችላለች ብሎ አያምኑ። ይሄ በጣም አሳፋሪ ነው። በጣም የመከላከያ ሰራዊት አሁን እንደ ካሁን በፊቱ መከላከያ ሰራዊት አይደለም። አሁን የትኛው ከተማ ብትሄጂ ህዝብ ውስጥ አንድም ዩኒፎርም የታጠቀ የመከላከያ ሰራዊት አታይም። የለም። ሁሉም ከፍተኛ ዲሲፕሊን አለው። የተመደበለት ካምፕ ውስጥ ነው የሚሆነው። አብዛኛውን ጊዜ ትምህርትና ስልጠና ላይ ነው። በአሁኑ ጊዜ የኢትዮጵያ መከላከያ እስከ ዩኒቨርሲቲ እስከ ፒኤችዲ ድረስ ይሰጣል። የኢትዮጵያ ዋር ኮሌጅ የሚባል አለ። አሁን ከፍተኛ ደረጃ ስልጠና ነው የሚሰጠው ለተለያዩ የመከላከያ ባለሙያዎች ማለት ነው። ሲቪል ውስጥ ያለ ሁሉም ፊልድ መከላከያ ውስጥ አለ። ሲቪል ውስጥ አሁን ኢንጂነሪንግ አለ፣ መከላከያ ውስጥ አለ። ሎየር አለ፣ አሁን ሲቪል ውስጥ መከላከያ ውስጥ አለ። የአይቲ ሰው መከላከያ ውስጥ አለ። ነርስ፣ ዶክተር፣ ሁሉ ነገር ሙሉ ነው። የኢትዮጵያ ሀገር መከላከያ ሰራዊት በሁሉም ነገር ሙሉ ነው ማለት ነው። ስለዚህ አባላቶቹ ቢዚ ናቸው። ሁሌ ትምህርት ላይ ናቸው። ሁሌ ስልጠና ላይ ናቸው። ረቂቅ ነው። አሁን ላይ ያለው የኢትዮጵያ መከላከያ ሰራዊት ሚስጥራዊ ነው፣ ዲሲፕሊናዊ ነው፣ መዋቅራዊ ነው። በቴክኖሎጂ የዳበረ ነው። ኢትዮጵያን በደንብ አውቋል። ሁሉም ሲገባ ብዙ ነገር አራግፎ ነው። አንድ ሰው እንደ ድሮ ሳይሆን ዛሬ ላይ የሀገር መከላከያ ሰራዊትን ሲቀላቀል ብዙ ነገር አራግፎ ነው። ከሚያራግፋቸው ነገሮች ውስጥ አንደኛና ዋነኛው ይሄ ብሔርና የዘር ጉዳይን አራግፎ ኢትዮጵያዊ ሆኖ ነው ሄዶ እዛ የሚቀላቀለው። በዛ መንፈስ ነው እንትን የሚለው። ስለዚህ ይህን ጥንካሬውን ያውቃሉ። አሁን የሚገርመው እኛ ከምናውቀው በላይ ጠላቶቻችን ያውቃሉ። የኢትዮጵያን የሀገር መከላከያ ሰራዊት የፐርሰናሎችን የወታደሮቹን ብቃት እነ ኤርትራ እነ ግብጽ ጠላቶቻችን የተለያየ መስፈርት ስላላቸው እንደ ሀገር ስለሆነ ሪሰርች የሚያደርጉት ያውቃሉ። ለዚህ ነው በሚያገኙት አጋጣሚ ሁሉ የመከላከያ ሰራዊትን ስም ማጥፋት እና ከህዝብ ጋር ማጣላት የሚፈልጉት። አሁን እዛ ፋኖች አንድ ሴት ልጅ ተገደለች። ሲጀመር ታጣቂ ናት፣ የፋኖ ታጣቂ ናት። ልትገል የተዘጋጀች ናት፣ ተገደለች። ወዶ ነው ሰው ጠመንጃ አንስቶ ጦርነት ውስጥ የገባው። ጠመንጃ አንስቶ ሰው ጦርነት ውስጥ ገብቶ ለምን እገደላለሁ አይባልም። ቢመቻት እሷ ልትገል ነበረ ወይም ደግሞ ስትገል ነበር። ነገር ግን ከተገደለች በኋላ የተወሰነ ፐብሊክ ፌስ ስላላት በሶሻል ሚዲያ ላይ ትታይ ስለነበረ ያንን አጋጣሚ ተጠቅመው አረመኔ የሆኑ ፋኖች ጡቷን ቆርጠው ሰውነቷን ዘልዝለው የሀገር መከላከያ ሰራዊት እንዳደረገ አድርገው በውስጥ መስመር ተነጋግረው ልክ እንደ የብርቱካን ታሪክ ብርቱካን የምትባለው ኢቢኤስ ቴሌቪዥን ላይ ቀርባ ያለችውን አይተናል። ወዲያውኑ የተጋለጠው እኛም አስቀድመን እናውቅ ነበረ ማለት ነው። እንደውም እኛ ነን ከሁሉ በፊት ያጋለጥ ነው። የአንድ ልጅ ደግሞ ወላሂ ቢላሂ ካሁን በኋላ እስላም አልሆንም ያለችው ልቦል አማራ ነው። ልቦለድ የሆነ ታሪክ በመሬት ላይ የሌለ ግን በሚዲያ ውስጥ የተፈጠረ ልክ እንደ ዛኛው ሰውዬ ከተገደልኩ በኋላ ሞቼበታለሁ ምናምን እንደዛ አይነት ትርክት በመፍጠር መከላከያውን ለማጠልሸት ነው ብዙ ስራ ሲሰራ የነበረው። ምርኮኛ አሁን ባለፈው የመከላከያ ልብስ
ግጭት ካለ የሰው መማረክ ያለ ነው። በዓለማችን ላይ ካሉ ትልልቅ ሰዎች ውስጥ በውትድርና ያገለገሉ ተማርከዋል። የአሜሪካ በአንድ ወቅት ምርኮኛ የነበረ ግለሰብ በቪየትናም ጦርነት ምርኮኛ የነበረ ግለሰብ የአሜሪካ ፕሬዚዳንት ለመሆን ድረስ ሲወዳደር ነበረ። በሚወዳደርበት ጊዜ እንደ አጀንዳ አድርጎ ያነሳው ምንድነው? አንዱ ተማሪክ ያለው እኮ እኔ ለሀገሬ ሲዋጋ ብሎ ነው። ምርኮኛ እኮ ነበርኩ እኔ፣ ልትመርጡኝ ይገባል። መማረክ ዋጋ መክፈል ነው። አሁን አንዳንድ ሰው ምርኮኛ ምናምን ይላል። እውነት እንኳን ቢሆን አንድ ሰው ለሀገሩ እየተዋጋ ቢማረክ ዋጋ ነው የከፈለው። ሰው ህይወቱን ሲያጣ የለም ሰው ተርፎ ተማርኮ ጠላት እጅ መግባት ማለት ያንን አሁን ምርኮኛ ምን ያህል ክብደት እንዳለው አውቆ ነው የተባበሩት መንግስታት ድርጅት ራሱን የቻለ ፕሪዝነርስ ኦፍ ዋር ብሎ ህግ አውጥቶ ምርኮኛ እንዴት ሊያዝ እንደሚገባው ህግ ያስቀምጠውና ማንኛውም ህግ የሚጠብቅ መንግስትም ሆነ ታጣቂ ያንን ህግ ያከብራል። ለምሳሌ የኢትዮጵያ ሀገር መከላከያ ሰራዊት በየቀኑ በሺህ የሚቆጠሩ ፋኖችን ይማርካል። አንድም ቀን ግን በቴሌቪዥን አዋርዷቸው አያውቁም። ያከብራቸዋል ማለት ነው። እነሱ ግን 10 የመከላከያ ሰራዊት በአንድም ሆነ በሌላ አጋጣሚ እጃቸው ከገባ 30-40 ጨምሮበት የራሳቸውን ዩኒፎርም አልብሰው መከላከያን ለማዋረድ ያን ያህል ርቀት ይሄዳሉ ማለት ነውና ይሄንን የሚያደርጉበት ምንድነው? ጥንካሬውን ስለሚያውቁ ነው። እንግዲህ አንድ ቀን ወይም 2 ቀን አልቆየም። አሁን ባለፈው ወልዲያ ላይ አፈር የሚያስበልቶ ነው በየጉርጓዳቸው የመለሳቸው። ይሄንን ህዝቡ ሊያውቅ ይገባል። አሁን ከመከላከያ ከሀገር መከላከያ ጎን ጋር መቆም ኢትዮጵያ ውስጥ ባኑ ጊዜ ቅንጦት ወይም ፖለቲካ ወይም ምናምን አይደለም፣ የህልውና ጉዳይ ነው። ግዴታ ነው፣ የውዴታ ግዴታ ነው ከሀገር መከላከያ ሰራዊት ጋር መቆም። አዎ እንግዲህ ሌላው ደግሞ ከዚሁ ከኤርትራ ጉዳይ ሳንወጣ የአፋር ቀይ ባህር ኤርትራ ውስጥ የሚኖሩ ከሻቢያ ጋር መፋጠጣቸውንና እንዲሁም ደግሞ ከዛ በፊትም ግን ያው በመጀመሪያ በኤርትራ ውስጥ ከፍተኛ በደል ይደርስባቸው እንደነበረ ይታወቃል። በነገራችን ላይ መሳሪያ አንስተው ከኤርትራ ሚሊሻዎች ጋር እስከ መዋጋት የደረሱበት ጉዳይ ነበረ። ከዛም ውጪ የቀይ ባህርን ጉዳይ በትኩረት በንቃት እየሰሩበት እንደሚገኙ ከዛ አካባቢ የሚወጡ መረጃዎች ያመለክታሉ። ከዛም በተጨማሪ በትክክልም ድምጻቸውን አውጥተው ከዛ የሚኖሩ የቀይ ባህር አፋሮች የሚናገሩበት ሁኔታ ነው ያለው። እኛ አፋሮች ነን፣ ኢትዮጵያውያኖች ነን፣ ኤርትራውያን አይደለንም እስከማለት የደረሱበት ሁኔታ ነው ያለው። ሁሉም እንደዛ ቢሉ ይሻላቸዋል። አፋሮች ብቻ ሳይሆኑ አፋሮች እውነታቸው ነው፣ ኢትዮጵያውያን ናቸው። ምክንያቱም ይኸውልሽ እዚህ ምስራቅ አፍሪካ ወይም ሆርን ኦፍ አፍሪካ ውስጥ ያሉ ብሔረሰቦች አሉ፣ በጣም ዩኒክ የሆኑ አፋር፣ ኢሳ እና ሶማሌ። ሶማሌ ዲር እና ዳሮር ተብሎ በሁለት ይከፈላል። እነኚህ ሰዎች አፋር፣ ኢሳ፣ ሶማሌ እነኚህ ኢቭን ኢንክሉዲንግ ኦሮሞ፣ የቦረና ኦሮሞ እነኚህ ሰዎች የሚኖሩበት አገር መንግስት መኖሩ እንደተጠበቀ ሆኖ በኡጋስ ወይም ደግሞ ደሚና ይባላል። አሁን በኦሮሚኛ ነው የሚተዳደሩት። ባህላዊ መሪ ያላቸው አፋሮችም የራሳቸው ባህላዊ የሆነ መሪ ያላቸው፣ ሶማሌዎችም ኢሳዎችም ሶማሌ አሁን ይሄ ድር እና ዳሮድ የሚባለው ሁለቱም የራሳቸው የሆነ የጎሳ መሪ ያላቸው። ከኦሮሞ ውስጥ ደግሞ ቦረናን እንጨምርበት፣ ቦርደር ላይ ያለ ኬንያ እና ኢትዮጵያ ውስጥ ነው። የነኚህ 5ቱ ጎሳዎች ኡጋስ ወይም የብሔር መሪ የሚኖሩ ኢትዮጵያ ውስጥ ነው። ሶማሌዎችም ሁለቱ ትልልቅ የሶማሌ ጎሳ መሪዎቻቸው የሚኖሩት ኢትዮጵያ ውስጥ ነው። የነሱ የጎሳ ስብሰባ ሲኖር መጥተው የሚሰበሰቡት የት ነው? ኢትዮጵያ ውስጥ ነው። ቦረናዎች አሁን ከኦሮሞ አንዱን ብንወስድ ቦረናውን ኢትዮጵያ ውስጥና ኬንያ ውስጥ ይኖራል።
የአባገዳ ስርዓት ግን የሚከበረው የት ነው? ኢትዮጵያ ውስጥ ነው። ከኬንያ ኢትዮጵያ ውስጥ መጥተው ነው እንትን የሚሉት ማለት ነውና እንትን አይደለም ነው በጣም የተሳሰረ ነው። የአፋር እነኚህ አፋሮች ቀይ ባህር የኛ ነው ማለታቸው ትክክል ነው፣ የነሱ ነው። እውነት ሀቅ ቢኖር ኖሮ እነኚህ መለስ ዜናዊና ኢሳያስ ተስማምተው የፈጠሩት ሀገር ሆኖ እንጂ እውነት ሀቅ ቢሆን ኖሮ አፋር እንዳለ ኢትዮጵያ ውስጥ ነው የሚኖረውም የአፋር ክልል አካል ነበር የሚሆነው። የነኚህ ሰዎች አሁን የቀይ ባህር አፋር ታጣቂዎች በዚህ ደረጃ ተደራጅተው መንቀሳቀስ ተገቢ ነው፣ በጣም ተገቢ ነው። ሌላው የኤርትራ ህዝብ ከነሱ ጎን ሊቆም ይገባል። ሌላው የኤርትራ ህዝብ በጣም የተጨቆነ ህዝብ ነው። የአፋር ህዝብ የቀይ ባህር አፋር የሚል ህዝብ እኮ አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ቀይ ባህር ኢትዮጵያ ይገባኛል ጥያቄ ከተነሳ ወዲህ እንጂ ከዛ በፊት ማን ያውቃቸው? ማንም አያውቃቸው። እንደውም ግን በጣም ታፍነው እንደነበረና ከዛ በፊት ከፍተኛ የሆነ ጭቆና ሲደርስባቸው እና ይህ ህዝብ ነፃ መውጣት አለበት። ሌላው ኢትዮጵያ ይህን ነገር ሊያውቅ ይገባል። ሌላው የኢትዮጵያ ህዝብ ይህንን ሀቅ የአፋር ወንድሞቻችን የሱ ግማሽ አካል የሆነው ህዝብ ጭቆና ላይ ነው ያለው ማለት ነው። በሌላ ወንበዴ የተደራጀ የወንበዴ መንግስት ስር እየተጨቆነ ነው ያለው። ከፍተኛ የሆነ በደል እንደሚያደርሱባቸው ነው የሚወራው። ትክክል ነው ማለት ነው የቀይ ባህር አፋሮች እንቅስቃሴ። ለዛሬ ሲልቀ አመሰግናለሁ ጆዋር። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።